በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ጌታ ኢየሱስ ክርስቶስ በዚች ዓለት ላይ ቤተ ክርስቲያንን ይሰራለሁ የገሃነም ደጆችም አይችሏትም አለ። ጌታ ኢየሱስ ክርስቶስ ዓለት የሚለውና የቤተ ክርስቲያኑ መሰረት የሆነው የሐዋርያው ጴጥሮስ ምስክርነት ነው። ያም ሐዋርያው አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ በእግዚአብሔር መገለጥ የመሰከረው ነው። አዎ አንተ ክርስቶስ የሕያው እግዚአብሔር ልጅ ክርስቶስ ማለት በግሪክ ቋንቋ የተቀባ ማለት ነው። አንተ ክርስቶስ የሕያው እግዚአብሔር ልጅ አንተ ክርስቶስ አንተ የተቀባህ ነህ ትንሣኤና ሕይወት አንተ ነህ እውነትና ሕይወት አንተ ነህ አልፋና ኦሜጋ አንተ ነህ የፊተኛውና የኋለኛው አንተ ነህ የመጀመሪያውና የመጨረሻው አንተ ነህ የሕይወት እንጀራ አንተ ነህ የወይን ግንድ አንተ ነህ የበጎች እረኛ አንተ ነህ የዓለም ብርሃን አንተ ነህ የዓለም አዳኝ አንተ ነህ ተመልሰህ የምትመጣ አንተ ነህ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። አንተ ክርስቶስ የሙላት ሁሉ ሙላት ነህ የመሰረት ሁሉ መሰረት ያስቀረው ምስክርነት የለም የክርስቶስ ኢየሱስ ማንነት በዚህ እውነት ላይ በዚህ ዓለት ላይ በዚህ መገለጥ ላይ በዚህ ሕይወት ላይ በዚህ ፍቅር ላይ በዚህ ቅድስና ላይ ጌታ ኢየሱስ ክርስቶስ ቤተ ክርስቲያኑን መሰረተ። ቤተ ክርስቲያን ዝም ብሎ ጎጆ አይደለም። ቤተ ክርስቲያን ዝም ብሎ እንደ ኪዮስክ ወይም ደግሞ እንደ ሱቅ ምናምን ሱቅ የምከፈት ወይም ደግሞ እንትን የሚደረግ አይደለም። መሰረት አለው። በዚህ እውነት ላይ ጌታ ኢየሱስ ቤተ ክርስቲያኑን መሰረተ። ቤተ ክርስቲያን በምድር ላይ የተመሰረተችው በበዓለ ሃምሳ ወይም በጴንጤቆስጤ ቀን ነው። ያን ቀን ጌታ መንፈስ ቅዱስ ድምፁን እያሰማ ከሰማይ ወረደ። ጌታ ኢየሱስ በመጣ ጊዜ በጸጥታ ነው የመጣው። ድምፁን አላሰማም። ሶስተኛው የሥላሴ አካል በመጣ ጊዜ ድምፁን እያሰማ ይሄ ዘመናችሁ ነው ይሄ ጊዜያችሁ ነው ብሎ በዛ አይነት መልክ መጣ። 120 የሚሆኑ ከጌታ ደቀ መዛሙርት ጭምር በመንፈስ ቅዱስ ተሞሉ። የታሪክ ሁሉ ታሪክ ሆነ። በዛን ቀን ቤተ ክርስቲያን በንስሐ መልእክት በትንሣኤ ወንጌል በምድር ላይ በአደባባይ ተተከለች። ያን ቀን በምድር ላይ የተተከለችው የክርስቶስ ቤተ ክርስቲያን በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ የክርስቶስ አካል በኤፌሶን 1:27 ላይ የክርስቶስ ሙላት በኤፌሶን 5:27 ላይ የክርስቶስ ሙሽራ በኤፌሶን 1:22 ላይ ጌታ ራስ የሆነባት በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በደሙ የተገዛች በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላይ በደሙ የተቀደሰች በኤፌሶን ምዕራፍ 3 ቁጥር 10 ላይ የማስተዋሉ መገለጫ የሆነች በኤፌሶን 5:27 ላይ ክብርት በኤፌሶን 5:27 ላይ ቅድስት በኤፌሶን 5 ቁጥር 27 ላይ የጌታ የሆነች በኤፌሶን 1:22 ላይ የክርስቶስ አካል የሆነች ናት። ስለሆነም ዛሬ ለዓለም ግራ መጋባት ለዓለም ሁኔታ ለዓለም ጨለማ ለዓለም ጦርነት ለዓለም ውድቀት ለዓለም መከራና ስቃይ ከጌታ መልስ የሚመጣው በሷ በኩል ነው። ይሄንን ከእግዚአብሔር መልስ ለማምጣት እግዚአብሔር የሚለውን መስማት አለባት። ለዓለም ግራ መጋባት
ዛሬ ክርስቲያኖች ለራሳቸው ግራ ከተጋቡ ግራ ለተጋባች ዓለም መልስ የላቸው ወገኖቼ ቤተክርስቲያን ጌታ እግዚአብሔር አደራ ብሎ የሰጠልንና ለእናንተ ነው ከከፈተ የሚዘጋ የሌለው ከዘጋ የሚከፍተው የሌለው ከፈታ የሚያስረው የሌለው ካስረ የሚፈታው የሌለው የጌታ ቁልፍ የተሰጣት ናት ዛሬ ለህብረተሰብ ጥያቄ ለሰላም ጥያቄ ለእርቅ ጥያቄ ለብሔር ጥያቄ ለሀገር ጥያቄ ቤተክርስቲያን መልስ ከሌላት እጅግ የሚያሳፍር ነው እናንተ ሲቁጭ ያላችሁ አገልጋዮች እዚህ አካባቢ ለምንነሳ ብቻ ሳይሆን ለኢትዮጵያ ሁኔታ ድምጽ ከሌላችሁ መልስ ከሌላችሁ የሚያሳፍር ነው ዛሬ እውነቱን ልነግራችሁ ነው መጣው የሚያሳፍር ነው ሆኖም ቤተክርስቲያን መልስ ሊኖራት ያስፈልጋል ዛሬ ቤተክርስቲያን ስላለችበት ምድርና ስለምታገለግለው ህዝብ ቀርቶ ራሷ ያለችበት ሁኔታ በጣም አሳዛኝ ነው ተጣልተን የሚያስታርቀን ሲጠፋ ተለያይተን የሚያግባባን ሲጠፋ አዝነን የሚያጽናናን ሲጠፋ ጠፍተን ፈላጊ ሲጠፋ ምን ይባላል አሪው ክርስቲያን አገልጋዮች ናቸው ራሳችንን መጠየቅ ያስፈልገናል በአሁኑ ዘመን በዚህ ሀገር እንደ ወንጌል አገልጋይ በትልቅ ውጥረት ውስጥ ያለው የለም ምክንያቱም በአሁኑ ጊዜ በምድርቷ አካባቢ እንደ ትልቅ መገለጥና ነፃነት ተቆጥሮ የባህል ሪቫይቫል የጣዖታት ሪቫይቫል የክልል ሪቫይቫል የጎሳ ሪቫይቫል የዳር ድንበር ሪቫይቫል የእኔነት ሪቫይቫል የቋንቋ ሪቫይቫል እጅግ እያየለ ምድርቷን እየሸፈነ ነው ይሄን ሪቫይቫል የምታካሂዱት እናንተ ናችሁ የምን ሪቫይቫል ነው የባህል የጣዖታት አባቶቻችሁ የቀበሩትን ከመቃብር አውጥታችሁ እንደገና ህይወት የሚሰጡ እናንተ የጎሳ ሪቫይቫል የክልል ሪቫይቫል የዳር ድንበር ሪቫይቫል የኔነት ሪቫይቫል ይሄ ቢባል ከእውነት የራቀ አይደለም ወገኖች ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ የተባለው ታላቁ ተልእኮ የመንደር ወሬ ሆኗል ወደ መንደር ተመልሷል የመንደር ወሬ ስለ ዓለም ማን ነው የሚያወራው ስለ ወለጋ ስለ ወሎ ወይም ደግሞ እዚህ ስለ አካባቢ ስላለው ስለ ወላይታ ስለ እነዚህ ማውራት ነው ስላላችሁበት ማውራት ነው እንጂ ስለ ዓለም እንዴት ታወራላችሁ በምን አቅማችሁ ምራ ያላችሁና ሪቫይቫሉ እኮ ጉልበታችሁን መጥቶ ወስዷል ስለ ሲዳማ ማውራት በጣም ይቀላችኋል ከዛም የተነሳ ዛሬ ወንጌላችን ጎሳ ተኮር ጉባኤያችን ጎሳ ተኮር ህብረታችን ጎሳ ተኮር ስብከታችን ጎሳ ተኮር ጸሎታችን ጎሳ ተኮር ራያችን ጎሳ ተኮር ሆኗል ቢባል ከእውነት የራቀ አይደለም አባቶቻችን በህይወታቸው ውድ ዋጋ የከፈሉበት የጌታ ኢየሱስ ክርስቶስ ወንጌል በዘመናችን ለውይይት ቀርቧል ማናችሁ ቁጭ ብላችሁ ስለ ወንጌል የምትወያዩ እነማን ናቸው እኔና እናንተ ያን ጉልበት አለን ወይ መናፍስ ሳቢዎች ልባር መናፍስ ሳቢዎች ሞራ ገላጮች
የሰይጣን አጋፋሪዎች በባህል ስም ኑ እንደራደር እያሉ ነው። ምን ልትሉ ነው? do you have an answer? መልሳላችሁ? የእግዚአብሔር ዘላለማዊ ወንጌል በህይወታችን በጉባኤያችን ቻሌንጅ እየሆነ ነው። ያዳነን በትልቅ ዋጋ እኛ ጋር የደረሰው ወንጌል ዛሬ ቻሌንጅ እየሆነ ነው። ለአምልኮ ብሎ የሚቀርብ ህዝብ ፈገግታ የጎደለው በፊቱ እርስ በርስ ሲገላመጥ ዱላ ቀረሽ ነው። ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ላይ የሚያስጨንቅ ዘመን የሚለው ይሄንን ነው። ሰዎች ራሳቸውን የሚወዱ ገንዘብ የሚወዱ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች እያለ ይዘረዝራቸዋል እያንዳንዳቸው። በመደበኛ ትርጉሙ በቁጥር 10 ጀምሮ እንደዚህ ይላል፣ የገንዘብ ፍቅር የክፋት ሁሉ ስር ነው። አንዳንዶች ስለ ባለጠጋ ለመሆን ካላቸው ጉጉት የተነሳ ከእምነት መንገድ ስተው ሄደዋል፣ ራሳቸውንም በብዙ ስቃይ ወግተዋል ይላል። ራሳቸውን የወጉ ነው። የዚህ ሆነ የኢትዮጵያ ከተሞች ችግር ምንጩ ምንድነው? እናንተ ብቻ አይደለም ችግር ያለው የኢትዮጵያ ከተሞች የኢትዮጵያ ህዝብ ችግር ምንድነው? ችግሩ ከጦርነታችን ከጎሳኝነታችን ከስግብግብነታችን ከቅናታችን በስተኋላ ያለው ሰይጣናዊ የገንዘብ ፍቅር አይደለም? አስተውሉ የእግዚአብሔር ሰዎች፣ በእጃችን ያለው ወንጌል የጨዋታ ወንጌል አይደለም። ከጥቂት ጊዜ በፊት እዚህ አካባቢ የነበረው ብጥብጥ መንፈሱ ምን ነበር? ምንድነው እሱ? እጅግ የሚያሳዝን። እውነቱን እንናገር ከተባለ ለክልል መፋጀት፣ በጎሳ መለያየት፣ ለኔነት መዋጋት፣ ለጠፊው መበጣበጥ፣ የስጋ ምኞት፣ የዓለም አእምሮት፣ የአይን አእምሮት፣ ስለ ገንዘብ መመካት አይደል? ምንድነው ሌላ ነገር እዛ ውስጥ ያለው? ምድራዊ ነው፣ ጠቅላላ ምድራዊ ነው፣ ጊዜያዊ ነው። ውድ ወገኖቼ እናንተ አለ የምትሉ ችግር ያዋሳ የሲዳማ የወላይታ ወይም የአካባቢ ብሔር ብሔረሰቦች ችግር ብቻ አይደለም። ይሄንን ብቻ ማወቅ ይበቃል። ያላችሁበትና መልስ የምትፈልጉለት ችግር የሞላ የወንጌላውያን አብያተ ክርስቲያናት ችግር ነው። ክርስቲያኖች ራዕይ ሲያጡ፣ ክርስቲያኖች እግዚአብሔር ሁኑ ያላቸውን ሳይሆኑ ሲገኙ፣ መናገር እንደሚገባቸው ሳይናገሩ እያስመሰሉ ለመኖር፣ ተቀባይነትን ለማግኘት ለመኖር ለዘላለም ብቀርባችሁ አይሻልም እንደዚህ ከማሰብ? ሰው መስዬ ሰውን አስደስቼ መኖር ከሚሞክር ለምን ጠቅላላ ሁሉ ነገር አይቀርብኝም? ምን ቀርብኛል? አሁንም ከራሳችሁ ተጀምሩ እንደሆነ እንጂ አገልግሎቱና ኃላፊነቱ እጅግ ሰፊ ነው። ችግሩ እንዳለ እናውቃለን፣ ግን በድፍረት ከራሳችን እንጀምራለን ካላችሁ እውነተኞች ናችሁ። ችግሩ እንዳለ እናውቃለን፣ ነገር ግን ይሄንን ችግር እኛ ዝም ብለን ማየት አንፈልግም የምትሉ ከሆነ እውነተኞች ናችሁ። ያን ታደርጉ ዘንድ እግዚአብሔር ይርዳችሁ። ዛሬ እንደማንኛውም አገር በምድራችን ያለው አንዱና ትልቁ ችግር ወንጌል ያልደረሳቸውን በወንጌል መድረስ ሳይሆን ልባሩ ወንጌል ያልደረሳቸውን በወንጌል መድረስ ሳይሆን የወንጌል አማኞችን የወንጌል ሰዎች የማድረግ ችግር ነው። ገባችሁ? ወንጌል ያልደረሳቸውን በወንጌል መድረስ ችግር አይደለም ያለን። ወንጌል የደረሳቸውን ክርስቲያኖች የሚሉትን እነሱን ክርስቲያኖች ማድረግ ነው ያስቸገረን።
የክርስትና ምስክርነት የክርስትና ጸጋ የክርስትና ክብር በላቸው ላይ የለምና እሱ ነው የቸገረን እውነቱን ብንናገር በደቡብ ኢትዮጵያ ወንጌል ያልሰማ ማን በሲዳማ ቢሆን በወላይታ ቢሆን በጉራጌ አካባቢ በከምባታ በሃዲያ ወደ 80% 90% ክርስቲያን አይደለም ችግሩ ወንጌልን ለሌሎች ማድረስ አይደለም ችግሩ ይሄ እነዚህ ወንጌል የደረሳቸውን የወንጌል ሰዎች ማድረግ ነው ችግሩ ወንጌል በእጃችን ጉልበት አቅማጣ በአፋችን ይሄ ነው የእግዚአብሔር ሰዎች መወያየት ያለብን ጌታ መንፈስ ቅዱስ በሕይወታችን በልባችን በራያችን ምን ያህል ኮምፎርታብል ነው ያዳነኝ ጌታ ከኔጋ ምን ያህል ኮምፎርታብል ምን ያህል ምቹ ነው የምንሮጠው ለራሳችን ለቤተ ክርስቲያን ለስማችን ነው ለጎሳችን ነው ወይስ ለማን ነው የምንሮጠው ሰማያዊ ወንጌል ኢየሱስ ክርስቶስ የሰበከ ወንጌል ወደኛ ደርሷል በአመቱ መጀመሪያ ላይ ጠቅላይ ሚኒስቴራችን ምን አሉ በ2025 ዓመተ ምህረት ማለት በዚህ ዓመት ኢትዮጵያን ዲጂታል ሶሳይቲ እናደርጋታለን ብሎ ሲናገሩ ሰማሁ ልቤ ተነካ ቤተ ክርስቲያንስ በ2025 ምን ልታደርግ አስባ ይሆን ብዬ አንዳንዶችን ኮንታክት አደረኩ መልሱ የሚያረካ ባይሆንም ሐሳቤና ጥያቄ ሆኖ የገባብኝ በ2025 ቤተ ክርስቲያን ስለ ዲጂታል ሶሳይቲ እንድትማር አይደለም ብንማር ጥሩ ነው ትምህርት ጥሩ ትምህርትን አትናቁ እንማር የኔ ሐሳብ ግን በ2025 ዓመተ ምህረት የእግዚአብሔር ወንጌል በሕይወታችን በአፋችን በእጃችን በማከላችን ኃይል ያለው እውነተኛ የእግዚአብሔር ወንጌል እንዲሆን ምን ማድረግ ይገባን ይሆን ብያሰብ ወንጌል በአፍሽ ይሄ ወንድም ወንጌል በአፍ ወንጌል መቼ ነው ወንጌል የሚሆነው ወንጌል መቼ ነው በመድረካችን ወንጌል የሚሆነው ከነዚህ ስንወጣ በከተማችን ወንጌል የሚሆነው ይሄ ነው ጥያቄው ኢትዮጵያ ዲጂታል ሶሳይቲ ትሆናለች secular government ይሄንን ያስባል አገሪቷ ወደፊት ለመውሰድ እግዚአብሔር ሰዎች ምን ያሰምን ነው እነ ዲጂታል ሶሳይቲ አይደለም ማስበው የወንጌል ሶሳይቲ የወንጌል ሰዎች ምን ያሰምን ነው ወደፊት ለመሄድ ይህ ሰሞኑን በዚህ ቦታ የጀመራችሁ እንቅስቃሴ አንዱ መንገድ ሊሆን ይችላል በየዘመናቱ የሰራዊት ጌታ እግዚአብሔር ሕዝቡን ለመመለስ ሕዝቡን ለመማር ሕዝቡን ለመፍታት ለማዳን ለመፈወስ ቃሉን ይልክላቸዋል የእግዚአብሔር ቃል የምሕረት ቃል ነው የእግዚአብሔር ቃል የምሕረት ቃል ነው የእግዚአብሔር ቃል መለኮታዊና ዘላለማዊ ግብዣ ነው ቃሉን የሚሰሙ ቃሉን የሚያስተውሉ እንዴት የተባረኩ ናቸው ዛሬም የሰራዊት ጌታ እግዚአብሔር ለኔና ለናንተ ከቃሉ ያለፈ መልእክት የለውም እግዚአብሔር ከቃሉ ያለፈ መልእክት የለውም ከቃሉ ያለፈ ስጦታ የለውም መገለጥ የለውም ማስተዋል የለውም ምሪት የለውም ስልጣን የለውም ትንቢት የለውም የኢትዮጵያ ሕዝብ ከሁሉ በላይ የሚናፍቀውና የሚጠማው ለትንቢት ነው ትንቢት ግን ከተሰጠን ስንት ዘመን አልፏል
በመዝሙረ ዳዊት ምዕራፍ 107 ቁጥር 20 ላይ ቃሉን ላከ ፈወሳቸው ይላል። ካለ በኋላ ከጥፋታቸው ማዳናቸው ይላል። የእግዚአብሔር ቃል የሚያድን ከጥፋት የሚያድን ከጉስቁልና የሚያድን ግራ ከመጋባት የሚያድን ዝም ብለን ከመዞር የሚያድን እግዚአብሔር ቃል ዛሬ ወገኖቼ ለሕዝባችን ለምድራችን የሚያስፈልገው ሌላ ሳይሆን የሚፈውስ ከጥፋት የሚያድን የእግዚአብሔር ቃል ነው። የሚያድን ከጥፋት በሉቃስ ወንጌል ምዕራፍ 3 ቁጥር 2 ላይ የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ ይላል። ዮሐንስ መጥምቁ የመጣለት ቃል ከትንቢተ ኢሳይያስ ምዕራፍ 41 ላይ ነው። የ40 ላይ ነው። በልጅነቱ ሲያነብ የቆየው መጽሐፍ ነው። ያ ምን የሚል ነበር? እሱ ሲያነብ ያነበበ ያደገው የትንቢተ ኢሳይያስ ምዕራፍ 40 ከቁጥር 3 ቁጥር 3 ጀምሮ ያዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ሸለቆ ሁሉ ከፍ ይላል፣ ተራራውና ኮረብታም ሁሉ ዝቅ ይላል፣ ጠማማውም ይቃናል፣ ስርጓጉጡም ሜዳ ይሆናል። የእግዚአብሔርም ክብር ይገለጣል፣ ሥጋ ለባሹም ሁሉ በአንድነት ያየዋል። የእግዚአብሔር አፍ ይህን ተናግሯልና የሚል ነው። ወደ ዮሐንስ መጥምቁ በምድረ በዳ የመጣው ቃል ተስተካከሉ፣ ንስሐ ግቡ የሚል ነው። ዮሐንስ መጥምቁ የመጣለት ቃል ከዚህ ነው። ያ የመጽሐፍ ቅዱስ ክፍል የመጣለት የመጽሐፍ ቅዱስ ክፍል የተገለጠለት የመጽሐፍ ቅዱስ ክፍል ሲያነብ የነበረው ያደገበት ሬማ ሆነለት። ሬማ ማለት የማታውቁ ሲታነቡ የቆያችሁ ነገር ሲገለጥላችሁና ነገሩ በሕይወታችሁ ውስጥ ገብቶ ሕይወታችሁን ሲነካ ታሪካችሁን ሲለውጥ ሬማ ሆነለት የእግዚአብሔር ቃል። በብዙ ዘመን ያነበበው ይህ የበረሃ ነቢይ በምንም አይነት የማይደፈሩትን ካህናትን፣ ነገስታትን፣ መንግስታትን በታላቅ ድፍረት ቻሌንጅ ማድረግ ጀመረ። ሬማ ያገኘ ሰው ዝም ማለት አይችልም፣ አይቀልድም። ከእግዚአብሔር መገለጥ ያገኘ ሰው ዝም ብሎ አይቀልድም። በሕይወቱ አይቀልድም፣ በዘመኑ አይቀልድም፣ በኑሮ አይቀልድም። ሁሉም ቻሌንጅ ማድረግ ጀመረ። መሪዎች፣ ሹሞች፣ ቀራጮች፣ ወታደሮች፣ ሹሞች፣ ሻጮች፣ አትራፊዎች፣ ካህናት ንስሐ ግቡ አለ። እያንዳንዳቸውን ዘረዘራቸው። ንስሐ ግቡ፣ ሁላችሁ ንስሐ ግቡ አለ። በዘመኑ የነበሩ መሪዎች፣ ሹሞች፣ ቀራጮች፣ ወታደሮች፣ ሻጮች፣ አትራፊዎች፣ ካህናት፣ አገልጋዮች በሙሉ ንስሐ ግቡ አለ። እንደዚህ አይነት በድፍረት ከተገለጠ በአሁኑ ጊዜ ከቤተ ክርስቲያን ራሱ ስደት ይነሳባቸዋል። ምክንያቱም የሰማውን ያላስተዋለ ሕዝብ፣ ምን እንደሚፈልግ የማያውቅ ሕዝብ፣ አቋሙን ያልገለጠ ያልተለየለት ሕዝብ ነበር። ነገር ግን ለዮሐንስ መጥምቁ ያ ጉዳዩም አልነበረም። ለምን መሰላችሁ? ያ ጉዳዩ ያልነበረው በሰው አልተላከ፣ ኮሚቴ አይጠራበት፣ ደሞዙ አይቆረጥ፣ ሽማግሌዎች አይገስጹት፣ ቤቴ የሚለው ነገር የለውም፣ ከስራ አባረሩት፣ የገቢ ጉዳይ አያሳስበው፣ እገሌ ምን ይለኛል የሚል የለው፣ የወሬ ጓደኛ የለው፣ ጎረቤት አያኮርፈው፣
ለምን ቆርጦ ለእግዚአብሔር ራሱን አይለይም? የኛ ችግር እኮ ይሄ ነው። እኔ ከተናገርኩ ነገ ሽማግሌዎች ምን ይላሉ? መርገም በቤተ ክርስቲያን ውስጥ ጌታ እግዚአብሔር ያስቀመጠው ስጋውያን መጸለይ የማይችሉ ከእግዚአብሔር የማትሰሙ ሽማግሌዎች ካላችሁ ለራሳችሁ ብላችሁ ልቀቁ። ለምንድን ነው እኛ እግዚአብሔር ከጠራን ከእግዚአብሔር የማንሰማው? ምንድን ነው እሱ? ስለዚህ ይሄ ሰው ምንም የለውም። በአካባቢ ወሰድብኛል፣ እንደዚህ ያደርጉኛል፣ ነገ ይገስጹኛል፣ ነገ እንደዚህ ያደርጉኛል እያለ የሚፈራው ነገር የለም። ወገኖቼ የፈውስ መንገድ፣ የጌታ መንገድ፣ የመፈታት መንገድ፣ የምሕረት መንገድ፣ የክብር መንገድ፣ የመመለስ መንገድ ንስሐ ነውና ንስሐ ግቡ አለ። በቃ ምርጫ የለውም። ንስሐ ግቡ አለ። ዮሐንስ በምድረ በዳ ቢሆን በንጉሥ ፊት ቢሆን መልእክቱ አንድ ነበር። መልእክቱ እውነት ነበር። መልእክቱ ግልጽ ነበር። መልእክቱ ነፃ አውጪ ነበር። ንስሐ ግቡ ነው ያለው። በቃ ምንም ይሄ እንዲህ ነው ያ ነው ማለት የለም። ንስሐ ግቡ ነው ያላቸው። ዛሬ ለኔና ለናንተ የምናገለግለው ህዝብ ታሪካዊ ችግር ያለበት እርቅና ፈውስ፣ ሰላምና ጤና የሚያስፈልገው ህዝብ ነው። በሁሉ መንገድ የታመመ ህዝብ ነው። ምክንያቱም ህዝባችን በብዙ ነገር የተሳሰረ፣ በብዙ ነገር የተቆሳሰለ፣ የተወነጃጀለ፣ የተሰራረቀ፣ የተጣላ፣ የተለያየ፣ ዘረኛ፣ አጥፊ እንደዚህ አይነቱ ነው ጎን ለጎን ቁጭ ብሎ አመልካለሁ ብሎ ቁጭ ያለው። እግዚአብሔር ይሄ ወደ ብርሃን እንዲመጣ ይፈልጋል። እንደዚህ መቀጠል አትችሉም። ምክንያቱም ከናንተ በኋላ የሚመጣውን ትውልድ እየገደላችሁ ነው። ከናንተ የተማረው ያ ነው የሚያስተላልፈው። እንደዛ መቀጠል አትችሉም። የእስራኤል ቅዱስ እግዚአብሔር መፍትሄውን ያምጣ። የእስራኤል ቅዱስ እግዚአብሔር መፍትሄውን ያምጣ እንጂ እንደዚህ መቀጠል አንችልም። አትችሉም። እንደዚህ አይነት አይሰራም ወገን። እግዚአብሔርን መጽሐፍ እግዚአብሔርን ቃል የሚያነብ ህዝባችን በብዙ ነገር የተለያየ መፍትሄው ንስሐ ብቻ ነው ወገኖቼ። ቤተ ክርስቲያንም በእውነት ንስሐ ትግባ። መጀመሪያ በህዝቡ ፊት ንስሐ እንግባኛ። ለቤተ ክርስቲያን የምንመጣ ጴንጤ ተብለን የምንጠራ ወይም ከዛም ውጭም ሌላም ተብላችሁ የምትጠሩ ንስሐን የሚያስፈልገው የእግዚአብሔር ቃል የእግዚአብሔር መልእክት ነው። የእግዚአብሔር ቃል የእግዚአብሔር መንገድ ነው። የእግዚአብሔር ቃል የእግዚአብሔር አዋጅ ነው። የእግዚአብሔር ምሕረት ነው። የእግዚአብሔር መገለጥ፣ የእግዚአብሔር መገኘት ነው። እግዚአብሔር ተናገረ ማለት ተናገረ ነው ወገኖቼ። ዛሬ ለዚህ ጉባኤ በቃል ውጪ ለኔና ለናንተ ሌላ መልእክት፣ ሌላ መገለጥ፣ ሌላ ምሪት የለም። ልብ እናድርግ። እውነቱን እያወቅ ልክ አለመሆኑን እየገባን ሌሎችን መስለን ለመኖር የኛ ዝምታ ንስሐ የሚያስፈልገው ነው። እውነቱን እያወቅ ልክ አለመሆኑን እየገባን ሌሎችን ለመምሰል ለመኖር ተቀባይነትን ለማግኘት ተቀባይነትን ባታገኙ ምናችሁ ነው የሚቀርባችሁ? ማን ነው የሚቀበለኝ? ይሄ ህዝብ ብቀበለኝ ባይቀበለኝ ለኔ የቅንጣትን ያህል ምን እንትን አለው? ሌሎችን መስለን ለመኖር የኛ ዝምታ ንስሐ የሚያስፈልገው ወንጌልን ስናጣምም እገሌ ምን ይላል፣ እገሊት ምን ትላለች እየተባለ ህዝብ ምን ይላል? አንተ ከህዝብ ነው የሰማው ወይስ ከእግዚአብሔር ነው የሰማው? ህዝብ ነው የጠራ ወይስ እግዚአብሔር ነው የጠራ? ወገኔ አቋማችን እንደገና ሀብለን መፈተሽ ያስፈልገናል።
ዮሐንስ መጥምቁ በበረሃ ያለ የእግዚአብሔር ቃል ተገለጠለት ሬማ ሆነለት እርሱ በእግዚአብሔር መንፈስ ሆኖ በእግዚአብሔር ቃል ለትውልዱና ለዘመኑ የሚያስፈልግ ንስሐ እንደሆነ ተረዳ ዮሐንስ በመጣለት ቃል እየተመራ ከበረሃ ወጣ ከዛን ጊዜ ጀምሮ ህይወቱ መልእክቱ አገልግሎቱ ተልእኮ ሁለመናው በዛ በመጣለት በእግዚአብሔር ቃል መገለጥ ተገዛ የእስራኤል ቅዱስ እግዚአብሔር ለእያንዳንዳችሁ የምትገዙበትን የምትታዘዙበትን የምታገለግሉበትን ቃል ከላይ ዛሬ እግዚአብሔር ይስጣችሁ ከእግዚአብሔር የሆነ የሰውን አእምሮ የሰውን እይታ የሚለውጥ ሬማ ዛሬ በህይወታችሁ ዘመን የምትመላለሱበት የምታገለግሉበት የምትኖሩበት ህይወታችሁን የሚገዛ ቃል የእስራኤል ቅዱስ እግዚአብሔር ይስጣችሁ እስከ ሞት ድረስ አንገቱ እስኪቀላ ድረስ ወደ ኋላ አልተመለሰም ዮሐንስ ወገኖቼ ዛሬ ለእያንዳንዳችን ከሰራዊት ጌታ ከእግዚአብሔር ህይወታችንን እስከ መጨረሻ የሚገዛ መልእክታችንን አቋማችንን አገልግሎታችንን ዘመናችንን እስከ መጨረሻ የሚገዛ የቃሉ ሬማ የቃሉ መገለጥ የቃሉ ማስተዋል በክርስቶስ ኢየሱስ ስም ይምጣል ያ ብቻ ነው የሚያዋጣ እንዳሁን እንደዚህ መቀጠል አንችልም ለትውልዱ የምንተው ወሬ ነው እንጂ ሌላ ነገር የለምና የእስራኤል አምላክ እግዚአብሔር ነፃ ያውጣን እናንተ አገልጋዮች በእውነት ለራሳችሁ ንስሐ ግቡና ምድሪቷን ሰመኑን ምዕራቡን ምስራቁን ደቡቡን የኢትዮጵያ ህዝብ በሙሉ ወደ ንስሐ ጥሩ ወደ ንስሐ ጋብዙ የኢትዮጵያ ህዝብ ወደ ንስሐ ግቡ ወደ ንስሐ ጥሩ እናንተ መጀመሪያ ግቡና የኢትዮጵያ ህዝብ የእናንተ መልእክት የእናንተ ምስክርነት ይፈልጋል ተሰማምተን ተገናኝተን ንስሐ ገብተን እግዚአብሔር ፈወሰን ኑና ተፈወሱ ብላችሁ በዋና ከተማችሁ በአዋሳ ውስጥ የኢትዮጵያን ህዝብ ከቀኝ ከግራ ከሰሜን ከደቡብ ጥሩ ልታደርጉ ትችላላችሁ ስለሆነም የእስራኤል አምላክ እግዚአብሔር ማስተዋልን ይስጠን ያ ደግሞ እንዲሆን የወገኖቼ የጸሎት የንስሐ የምሕረት የእርቅ ወንጌል የመያያዝ የመተቃቀፍ ሪቫይቫል በማዕከላችን ያስፈልጋል መፈወስ አለብን እሱ ነው የምላችሁ እዚህ የደቡቡን ታሪክ ብዙ አላውቅም ኦፍኮርስ የኢትዮጵያን ታሪክ ብዙ አውቃለሁ ብዬ አልልም ምክንያቱም አብዛኛ ዘመንን የኖርኩት ውጪ ነው ነገር ግን ትንሽ መጥቼ ማቹ ይበቃኛል በሽታችሁን ለማየት ችግራችሁን ለማየት ይበቃኛል ብዙ እዚህ መኖር አያስፈልገኝም የሚያስፈልገው ለዚህ ህዝብ ለዚህ ምድር ከእግዚአብሔር የሆነ ምሕረት ከእግዚአብሔር የሆነ ጸጋ ነው ከእግዚአብሔር የሆነ እርቅ ነው እንድንታረቅ ወገኖቼ ያም ማለት ደግሞ በእውነት እንዲሆን የምንፈልግ ከሆነ ንስሐውም እርቁም ሪቫይቫሉም ከኛ ከአገልጋዮች ከኔና ከናንተ መጀመር አለበት የሌለው ሰው ምንም ለመስጠት አይችልምና የጌታ አገልጋዮች ይህን እናውቃለን እውነተኛ ንስሐ ህይወታችንን አገልግሎታችንን መልእክታችንን ምስክርነታችንን ተጽዕኖአችንን ድፍረታችንን መድረካችንን አድማሳችንን ይወስናል የኛ ንስሐ ይወስነናል የእያንዳንዳችሁ ንስሐ እያንዳንዳችሁን ይወስናችኋል ምስክርነታችሁን ኑሯችሁን አካሄዳችሁን ተቀባይነታችሁን ይወስናል ዛሬ ይህ የአገልጋዮች ጉባኤ የሚወስነው ውሳኔ የሚገባው ንስሐ እናንተ
የምትወስኑት ውሳኔ የምትገቡት ንስሐ ነገ በአካባቢያችን ላይ በጉባኤያችን ላይ በአምልኳችን ላይ በደቡብ ህዝብ ላይ በመላ ኢትዮጵያ ላይ የሚመጣውን ተጽዕኖ ይወስናል። ዛሬ ውሳኔያችን ነገ የሚያመጣውን ውጤት የሚያሳየን ውጤት ይወስናል። ይህ የአገልጋዮች ጉባኤ የሚወስነው ውሳኔ የሚገባው ንስሐ ዛሬ ነገ በአካባቢያችን ላይ በጉባኤያችን ላይ በደቡብ ህዝብ ላይ በሰሜን ህዝብ ላይ በመላ ኢትዮጵያ ላይ ከዳር እስከ ዳር የሚያመጣውን ተጽዕኖ ይወስናል። እናንተ የምትጸልዩ ጸሎት ዛሬ የምትገቡት ንስሐ ይወስናል። ከዚህ ስትወጡ ኑሯችሁን ይወስናል። የነገ ጫወታችሁን ይወስናል። ጓደኞቻችሁን ይወስናል። የወሬ ጓደኞቻችሁ፣ የጸሎት ጓደኞቻችሁ ከማን ጋር እንደምትኖሩ ከማን ጋር እንደምትመላለሱ ይወስናል። ወገኖች እጅግ እንጠንቀቅ። የሰው ልብ ክፉ ነውና ማንስ ያውቀዋል ይላል እግዚአብሔር ቃል በኤርምያስ ምዕራፍ 17 ቁጥር 9 እና 10 ላይ። ምናልባት ለሌሎች የንስሐን ኮንፈረንስ እያዘጋጀን ለራሳችን ግን ንስሐ ለመግባት ያልተዘጋጀን እንኖር ይሆናል። ለሌሎቹ አዘጋጀን ንስሐ ይግቡ፣ ኦኬ ኢስ ኦኬ። ነገር ግን እኛ ገና ነው። ሳሌሉ ይችላል። የሰው ልብ ክፉ ነው አለ እግዚአብሔር ቃል። እንደዛ ግን እግዚአብሔርን ማገልገል አይቻልም። እግዚአብሔርን ማታለል አይቻልም። ነገሩ ይሄ ነው። እግዚአብሔርን ማታለል አይቻልም። አዎ በኦሪት ዘዳግም ምዕራፍ 2 ቁጥር 3 ላይ እንደዚህ ይላል፣ ይህን ተራራ መዞር ይበቃችኋል አለ እግዚአብሔር ለእስራኤል ልጆች። ይህን ተራራ መዞር ይበቃችኋል። ህዝቡን ወደ ጌታ እናመጣለን፣ ህዝቡን እንደዚህ እናደርጋለን፣ እንደዛ እናደርጋለን። ይሄ ኮንፈረንስ ይበቃችኋል ነው የሚለው በሌላ ቋንቋ። በቃችሁ። ኮንፈረንሱ አይደለም አሁን ንስሐ ነው የሚያስፈልገው። ንስሐ ነው የሚያስፈልገን ነው የሚላችሁ። አምናም ኮንፈረንስ ነበር፣ ከትላ አምናም ከቻ አምናም ኮንፈረንስ ነበር፣ አው ኮንፈረንስ ነበር። እንደኔ የንስሐን ኮንፈረንስ ያካሄደ በኢትዮጵያ ውስጥ የለም። ተራራው መዞር ተለሳ በቃ ነው። እቅጫቸው ንገራቸውና ተሰናበት፣ ንስሐ ግቡና ዳኑ። ወይም ያው እንደለመዳችሁ በተራራው አካባቢ ኮንፈረንሳችሁ ነገ ይመጣል። ነገ ደግሞ ከነገ ወዲያ ደግሞ ሚስተር ይገሌ ይመጣል፣ ፓስተር ይገሌ ይመጣል፣ ነቢዩ ይመጣል፣ ብዙ ነገር ይመጣላችሁ። አይዟችሁ። shame on you, shame on us። ይሄ ህዝብ እዚህ ያለው ለአዋሳ ለደቡብ ህዝብ ሳይሆን ለመላ ኢትዮጵያ አይበቃም? ለመላ አፍሪካ አይበቃም እንዴ? እግዚአብሔር በእሳቱ ካቀጣጠለው የእስራኤል ቅዱስ እግዚአብሔር በእሳቱ ያቀጣጥላችሁ። ከዛ የታሰረው እግራችሁ ይፈታል፣ የታሰረው አንደበታችሁ። ዛን ጊዜ ወጣችሁ አገርን ለመድረስ ዓለምን ለመድረስ ራእይ ይኖራችኋል። እንደዚህ በድፍረት የምናገሩ አገልጋዮች ስለሆናችሁ ሌሎች ግራና ቀኛቸው የማያውቁትን በማገኝበት ጊዜ እንደዚህ ያልናገርም። ምክንያቱም ምንም አያውቁማ። እናንተ እኮ አዋቂዎች ናችሁ ተብላችሁ የተጠራችሁ ናችሁ። ስለዚህ ነው እቅጩ መስማት ያለባችሁ። በቤተ ክርስቲያን ህይወትና መልእክት ላይ ያተኮረ ያለው በባህል ስሙን ቀይሮ የትውልዱ ልብና መንፈስ እየሰለበ ያለው የአውሬው መንፈስ በዚህ ጉባኤ መጋለጥ አለበት። የአውሬ መንፈስ አለ ህዝቡን እያወናበደ ያለ፣ ህዝቡን እያወናበደ ያለ። እኔና እናንተ እንደ እግዚአብሔር ሰዎች ዝም ማለት አንችልም። ብርሃንን ከጨለማ የማይለዩ፣ መንፈሳዊን ከስጋዊ የማይለዩ፣ ወንጌልን ከባህል የማይለዩ፣ ህይወትን ከሞት የማይለዩ፣ ጽድቅን ከኩነኔ የማይለዩ፣
ዘላለማዊን ከግዚያዊ የማይለዩ የእግዚአብሔርን ነገር ከተረት የማይለዩ ብዙ አገልጋዮች አሉ ለመኖር ብቻ የእስራኤል ቅዱስ እግዚአብሔር በናዝሬቱ በክርስቶስ ኢየሱስ ስም ይድረስልን እንደዛ አይነቶቹ አገልጋዮች ለጌታ ወንጌል አደገኞች ናቸው ለትውልዱ አደገኞች ናቸው ምክንያቱም መስሎ ለማደር አለቀ ገሌ ለምን ሰላም አላለኝም ብሎ ይጨነቃል ከእግዚአብሔር ጋር ያለ ግንኙነታቸው አገዳቸው ገሌ ትላንትና ለምን አኮረፈኝ ወይም ሰላም አላሉ ሰላም ብትባል ባትባል ጉዳይ ነው ምንድነው ምን ይጠቅማል ምን ይቀንሳል ምን ይጠቅማል የእስራኤል አምላክ እግዚአብሔር ማስተዋልን ይስጠን እንምላችሁ አሜን ይስጠን ገሌ አላኮረፈኝም እና ስለዚህ በሚመጣው ሳምንት መልእክቴን አሻሽዬ እሱን የሚያስደስተውን ነገር ይሰብካለሁ እሱ ለማስደሰት የእስራኤል ቅዱስ እግዚአብሔር ከእንደዚህ አይነት ግራ መጋባት ፉርሽ ከሆነ መልእክት በናዝሬቱ በክርስቶስ ኢየሱስ ስም ይጠብቀን ራሱን ያልካደ ሰው ለጌታ አገልጋይ ነኝ ማለቱ ራሱ ስህተት ነው የእስራኤል አምላክ እግዚአብሔር ይርዳን አሜን ይርዳን አሁን የሚላለው አገር ከመፈወሷ በፊት ቤተክርስቲያን መፈወስ አለባት ቤተክርስቲያን ከመፈወሷ በፊት አገልጋዮች መፈወስ አለባቸው ነገሩ ሄዶ ወደኛ ነው የሚመጣው ሄዶ ወደኛ ነው ችግሩ ኢትዮጵያ ሁኔታ መልስ የሌለው ህዝብ ምን አይነት አገልግሎት ነው ምን አይነት አገልግሎት ነው ምድሪቷ ግራ ስትጋባ ዘመኑ የማስተካክለው የማስተናግደው ማስተናገድ ሰዎች ሲሯሯጡ ምን አይነት ነገር ነው ለኔና ለእናንተ እስራኤል አምላክ እግዚአብሔር ማስተዋልን ይስጠን ወገኖቼ በምንም አይነት መልክ ከዘላለም በተገለጠው በእግዚአብሔር እውነት ላይ ምድራዊን ባህላዊን ጊዜያዊን የሰውን ሐሳብ የሰውን ነገር መጨመር ለዘላለም የሚያስኮንን የስህተት ሁሉ ስህተት ነው አገልጋዮች you may not see me again በእድሜም የሄድኩ ሰው ነኝ ወደ አዋሳኔ ለጫወታ አልመጣም በእውነት አዋሳኔ እንዳውም እመጣለሁ ብዬ አስቤም በቃ ትቼ ነበር ምክንያቱም እናንተ ብዙ በቃ በማከላችሁ ነቢያቶች አላችሁ እንደዚህ ያላችሁ ተብሎ ይወራ ታዲያ ነቢያቶች ያላችሁ እንዴት ወደ ጦርነት ትሄዳላችሁ እንዴት ትገፋፋላችሁ ምንድናችሁ ስለዚህ አገልጋዮች ናችሁ የልቤን ነግሬያችሁ ይሰናበታችኋለሁ ነገር ግን አሁን እየሄዳችሁበት ያለው ነገር ትክክል አይደለም ንስሐ እግዚአብሔር ፊት ተስተካከሉ እንስተካከል ሐዋርያው ባለራእይ ዮሐንስ እንደዚህ ያለ በራእይ ምዕራፍ 22 ቁጥር 18 ብዙ ነገር ከተናገረ በኋላ ብዙ የመናፍስትን ምስጢር ካጋለጠ በኋላ የዓለም መጨረሻ ምን እንደሚሆን ከተናገረ በኋላ ካስተማረ በኋላ በምድር ላይ ሊመጣ ያለውን ፍርድ ሁሉ ከተናገረ ያን ሁሉ ካለ በኋላ ምን አለ መሰላችሁ በዚህ መጽሐፍ የተጻፈውን የትንቢት ቃል ለሚሰማ ሁሉ እኔ እመሰክራለሁ
ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉት መቅሰፍቶች ይጨምርበታል። ማንም በዚህ ትንቢት መጽሐፍ ከተጻፉት ቃሎች አንዳች ቢያጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቱ ከተማ እግዚአብሔር እድሉን ያጎልበታል። ምንድነው መጨመር? የትኛው ነው መጨመር? የምንጨምረው ሌሎችን መስለን ስንኖር በእግዚአብሔር ቃል ላይ መጨመራችን እውነት እንዳልሆነ የሚወራው የምንኖረው እውነት እንዳልሆነ እያወቅ እንደነሱ መምሰል መሞከር ጥበብ ነው ማስተዋል ነው ብለን መሞከር ራሱ ይሄ የእግዚአብሔርን ቃል መድፈር ነው። እውነቱ ይሄ ነው ወገን፣ እውነቱ ይሄ ነው። በመጽሐፍ ቅዱስ ውስጥ መልእክት ላይ በመጽሐፍ ቅዱስ መገለጥ ላይ አቋም የዘላለም አቋም ነው። ይሄ ቃል የዘላለም አቋም ነው። በምን ቋንቋ፣ በምን ትምህርት፣ በምን ፍልስፍና በዚህ ላይ አንድ ቃል ተጨምራል። በምን የዓለም ጥበበኞችን ተማርን የሚሉትን በሙሉ ጥሯቸው። በምን ዕውቀታቸው፣ በምን ጭንቅላታቸው፣ በምን ቋንቋቸው አንድ ቃል እዚህ ላይ ይጨምራሉ? አትጨምሩ። ከዛሬ ጀምሮ እግዚአብሔር እንዳለ ይኖራለሁ ሌሎችን ለመምሰል ምንም አልጨምርም ብላችሁ ቃል እንድትገቡ ፈልጋለሁ። ያለ ባለዛ ምኑን አገለገል? ምንድነው የምናገር? ምንድነው አገልግሎታችሁ? በኤፌሶን ምዕራፍ 4 ላይ ሁላችሁ ይሄንን እንደምትጽፉ አምናለሁ፣ ተስፋ አደርጋለሁ። ኤፌሶን ምዕራፍ 4 ከቁጥር 25 ጀምሮ እንደዚህ ይላል። ስለዚህ ውሸትን አስወግዳችሁ፣ ውሸት የማስመሰል ኑሮ አስወግዳችሁ እርስ በርሳችሁ ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። እውነት በቃ እውነትን ተነጋገሩ። ተቆጡ፣ ኃጢአትንም አታድርጉ። በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡት። የሰረቀ ከእንግዲህ ወዲህ አይስረቅ፣ ነገር ግን ለዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን እየሰራ ይድከም። ለሚሰሙ ጸጋን ይሰጥ ዘንድ እንዲህ የሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ ምን አይውጣ። የቅዱሳን አንደበት የተባረከ የተቀደሰ አንደበት የሚያለያይ የሚያጣላ ለክፋት የሚያዳርግ ነገር ይህ ቃል ከአፋችን መውጣት እጅግ የሚያሳዝን ነው። ከቶ አይሁን ነው የሚለው የእግዚአብሔር ቃል። ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፉ ሁሉ ጋር ከእናንተ ዘንድ ይወገድ። እርስ በርሳችሁም ቸሮችና ርኅሩኆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ አለ። 4 ነጥብ ይቅር ተባባሉ፣ ይቅር በሉ። ይህ ከተማ በእውነት እንግዲህ ይሄ ኮንፈረንስ ከሆነ የንስሐ ኮንፈረንስ ከሆነ እያንዳንዱን በር እያንኳኳን
ሄደን ያሳዘናቸውን ሰዎች ይቅርታ እንጠይቅ። ላሳዘኑን እንኳን ይቅር እንበላቸው። እውነተኛ ዝግጅት ከሆነ በዚህ ከተማ በንሳ ውሃ የማይታጠብ እግር አይኑር በከተማ ላይ። ደሱናል ስር ነቀል ስራ እንስራ። ላይ አይደለም፣ ኮንፈረንስ አይደለም። ክርስቶስ ይቅር እንዳላችሁ እናንተ ደግሞ ይቅር ተባባሉ። የጎዳችሁ ሰዎች፣ ያሳደዳችኋቸው ሰዎች፣ የማታገኙአቸው ስልክ ደውላችሁ ይቅርታ ጠይቋቸው። ያለበለዚያ አትፈወሱማ። የማታውቁትን ውሸት በላቸው ላይ የተናገራል። ወገኔ ይሄ ነው የእግዚአብሔር ቃል። በሮሜ መልእክት ምዕራፍ 15 ቁጥር 6 እና 7 5 እና 6 ላይ በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱን የጌታችን ኢየሱስ ክርስቶስን አባት ታከብሩ ዘንድ የትዕግስትና የመጽናናት አምላክ እንደ ክርስቶስ ኢየሱስ ፈቃድ እርስ በርሳችሁ በአንድ ሐሳብ መሆንን ይስጣችሁ። በአንድ ሐሳብ መሆንን እግዚአብሔር ይስጣችሁ። የሐዋሳ ክርስቲያኖች አንድ ሐሳብ ሆናችሁ በአንድ መንገድ እየሄዳችሁ ከተማይቱ ለሰራዊት ጌታ ለእግዚአብሔር ታሸንፉ ዘንድ እግዚአብሔር አንድ ሐሳብ ይስጣችሁ፣ አንድ አቋም ይስጣችሁ። ባለ 50 የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆኖ አብሮ ሳሉ ይላል በሐዋርያት ሥራ ምዕራፍ 2 ላይ ድንገት እንደምነት አውሎ ነፋስ ከሰማይ ድምጽ መጣ፣ ተቀምጠውም በነበሩበት ቤት ሁሉ ሞላው። በባለ 50 ቀን፣ በእግዚአብሔር ቀን፣ በአንድነት ቀን፣ በጉብኝት ቀን፣ በሙላት ቀን፣ በሴሌብሬሽን ቀን ድንገት የእግዚአብሔር ጊዜ መጣ። በናዝሬቱ በክርስቶስ ኢየሱስም ለዚህ ጉባኤ ለእናንተ ለአገልጋዮች እግዚአብሔር የራሱ የሆነው ሬማ ይስጣችሁ። ታጥቃችሁ የምትሄዱበት፣ ዓለምን የምታሸንፉበት፣ ነገሩ የዓለም ጉዳይ ሳይሆን የእግዚአብሔር መንግስት ጉዳይ እንደሆነ ተረድታችሁ የምትጓዙበትን የእስራኤል አምላክ እግዚአብሔር አይናችሁን ከፍቶ ምስጢሩን ገልጦላችሁ በጌታ በኢየሱስ ክርስቶስም ከዚህ በኋላ ታሪካችሁ ለዘላለም የተለወጠ ይሁን። እግዚአብሔር ይለውጣልና እግዚአብሔር ይለውጠን። እግዚአብሔር ይለውጠን በሉ እስኪ አሜን። ይለውጠን በሉ አሜን። ይለውጠን ወገኖቼ፣ ለውጥ ያስፈልገን። በየቀኑ በህይወቴ ለውጥ እንደሚያስፈልገኝ አውቃለሁ። ተለውጦ ያበቃል ሰው የለም። ሁሉ ጊዜ ከቀን ወደ ቀን ከጊዜ ወደ ጊዜ እነዛ ሰዎች የጌታ ሐዋርያት ተሰብስበው ያሉ የእግዚአብሔር ቀን ሆነላቸው። እዚህ ለእግዚአብሔር ቀን ጉብኝት ቀናችንም ልባችንም አቋማችንም ጥማታችንም አንደበታችንም ጩኸታችንም ቋንቋችንም አንድ መሆን አለበት። አንድ ልብ ነበራቸው ያን ቀን። አንድ ልብ ሲሆን እግዚአብሔርን አትራክት ያደርጋል፣ ሰማይን ወደ ምድር ያመጣል። አንድ ልብ ያልሆኑ ሰዎች ተናግሮም አይሰሙም፣ ምንም ማድረግ የትም አይደርሱም። አንድ ልብ መሆን ፈውስ ነው። በአንድ ልብ ነበራቸው ወገኖቼ። ጥሪያችን፣ ተልኳችን፣ ጥማታችን በእርግጥ የነፍሳት መዳን የሀገሪቷ መዳን ከሆነ የሰራዊት ጌታ እግዚአብሔር አንድ ልብ መሆንን ይስጠን። በዛሬው ቀን የሰራዊት ጌታ እግዚአብሔር የአገልጋዮችን ቋንቋ፣ የሚእመኑን ቋንቋ፣ የህዝቡን ቋንቋ፣ የመሪዎችን ቋንቋ፣ የከተማይቱን ቋንቋ፣ የምድራችንን ቋንቋ በጌታ በኢየሱስ ክርስቶስ ስም አንድ ማድረግ ይጀምር። እግዚአብሔር አንድ ቋንቋ ይስጥ። አንድ ቋንቋ ማለት
ሲዳምኛ የምናገር ወላይታኛ የምናገር ምናምን ማለት አይደለም ከእግዚአብሔር የሆነ አንድ ልብ ችግራችን ልባችን ነው ቋንቋችን አይደለም ችግራችን ልባችን ነው ችግራችን ውስጣችን ከዛ በኋላ እነዛ ሰዎች ምን አሉ የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን አሜን ለኛም ይሁንልን እኛም የምንናገረው ሌላ የሚሰማው ሌላ የሚያከብረው ሌላ የሚከተለው ሌላ የሚቀበለው እግዚአብሔር ያድርግልን አሜን ያድርግልን ታሪካችንን እግዚአብሔር ለዘላለም ይለውጥልን ከዛሬ ጀምሮ ታሪካችን እንደ አዲስ ሀብሎ እንደሚጀምር በናዝሬቱ በክርስቶስ ኢየሱስ ስም አዲስ ይሁንልን